ሰላም እንዴት ናችሁ? ዛሬም በተከታዩ ቪዲዮ ተመልሰናል ማለት ነው። የጂኦግራፊ ዩኒት 2 ኩዌስችን ቪዲዮዎችን ነው የምንሰራው። ፓርት 2 ቪዲዮ ነው የምናየው ማለት ነው። ዛሬ አብራችሁኝ እንድትቆዩ እንደተለመደው ጋብዛችኋለሁ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ እንደተለመደው ኮሜንት ሴክሽኑ ላይ ብትጽፉልኝ ይደርሰኛል ማለት ነው። ከዛ ውጪ ያልተቀላቀላችሁ ቴሌግራማችን ቻናላችን ያልተቀላቀላችሁ ልጆች ኮሜንት ሴክሽኑ ላይ እንደተለመደው አስቀምጬላችኋለሁ ሊንክ አለ። እሱን በመንካት ብትቀላቀሉ የተለያዩ ዩኒቨርሲቲ ኤግዛሞችን፣ ፒዲኤፎችን፣ ፒፒቲ እና የሚጠቅሟችሁ መረጃዎችን ኦልሶ ቪዲዮዎችን የምታገኙበት ሁኔታ ነው ያለው። ሰው እንድትቀላቀሉ ጋብዛችኋለሁ። ሰብስክራይብ ያላረጋችሁ አሁንም እንድታደርጉ በትህትና ጋብዛችኋለሁ ማለት ነው። ሼር እና ላይክም እንድታደርጉና እንድትጀምሩ ቪዲዮን ጋብዛችኋለሁ፣ ሪኮመንድ አደርጋችኋለሁ። አብራችሁኝ እንድትቆዩ ጋብዛለሁ። መልካም ጊዜ ይሁንላችሁ። ቀጥታ ወደ ቪዲዮ ስንገባ ከባለፈው የቀጠለውን ፓርት ነው የምናየው ብለናል። ዛሬ 8ኛ ላይ ነበርን እና ቀጥታ ስንጀምር which of the following rivers flow through the Ethiopian highland and is major tributary of Nile አይደለ? ይህን ነው የሚለን። ብዙ ማብራሪያ አያስፈልገውም። ይሄኛው ጥያቄ የቱ እንደሆነ ይታወቃል። የናይል ትሪቡተሪ የሆነ ነው። የትኛው እንደሆነ በደንብ የምናውቀው ነው። እስቲ እንየው በደንብ ዲፋይን አድርገን እንየው። አዋሽ ሪቨር፣ ኦሞ ሪቨር፣ ብሉ ናይል ሪቨር እና ዋቢ ሸበሌ ሪቨሮች ናቸው ማለት ነው ያሉት። ከነዚህ መካከል የትኛው ነው? ብሉ ናይል ሪቨር። ይሄ በጣም ቀላል ጥያቄ ነው አይደለ? ብሉ ናይል ሪቨር የሚለው ትክክለኛ መልሳችን የሚሆነው ይሄኛው ነው ማለት ነው። እና የናይልን 80% ኦፍ ወተር ኮንትሪቢዩት የሚያደርገው ይሄ ብሉ ናይል የምንለው ሪቨር ይሆናል ማለት ነው። ይሄ ነው ትሪቡተሪ ኦፍ ናይል የምንለው። ሞስት ትሪቡተሪ ኦፍ ናይል ይሄኛው ነው የሚሆነው፣ ብሉ ናይል ሪቨር የሚለው ሲ ላይ ያለው መልሳችን ነው ትክክለኛ መልሳችን የሚሆነው። ለምሳሌ አዋሽ ሪቨርን ብናየው ይሄ ወደ ኢስት ነው አይደል ፍሎ የሚያደርገው፣ ወደ ኢስት አካባቢ ነው ፍሎ የሚያደርገው። ይሄ ወደ አፋር ዲፕሬሽኖች አካባቢ የሚገኝ ፍሎ የሚያደርግ ነው የሚሆነው። ትክክል አይደለም። ይሄ ናይል እንትን አይልም። ኦልሶ ቢንም ብናየው ይሄኛው ኦሞ ሪቨር ወደ ኬንያ ሌክ ቱርካና ወደሚባለው ሪቨር ሌክ ፍሎ እንደሚያደርግ በደንብ አድርገን ያየነው ነገር ነው። ኦሞ ሪቨር ኦልሶ ዋቢ ሸበሌ የሚባለው ሪቨር ይሄኛው ወደ ሶማሊያ ሳውዝ ኢስትሊ ወደ ሶማሊያ ፍሎ እንደሚያደርግ ደግሞ ያየነው ነገር ነው። ይሄኛውን ዋቢ ሸበሌ ሪቨርም ሜጀር ትሪቡታሪ ኦፍ ናይል የሆነ ኦልሶ ኢትዮጵያን ሃይላንድ ሪቨር የሆነ ስሩ የሚሄድ በኢትዮጵያ ሃይላንዶች ስሩ መካከል የሚሄድ ይሄ ብሉ ናይል ሪቨር የምንለው ይሆናል ማለት ነው። እሱ ነው ትክክለኛ መልሳችን። የዚህኛው ጥያቄ ሲ ላይ ያለው ይሆናል ማለት ነው። ተርም አምባስ ኢትዮጵያ ቶፖግራፊ ሪፈርስ። ይሄ አምባስ የሚባለው ተርም ምን ነው ሪፈር የሚያደርገው? ዲፕ ሪቨር ጎርጅ ነው፣ ፍላት ቶፕ ፕላቲው ስቲፕ ሳይድ ቮልካኒክ ክሬተርስ እና ዴዘርት ፕሌኖች የሚሉ አማራጮች ናቸው ያሉት ማለት ነው። ከነዚህ መካከል የትኛውን ነው እንትን የሚያደርገው? እስቲ እንየው። ፍላት ቶፕ ፕላቲው ስዊዝ ስቲፕ ሳይድ የሚለው ትክክለኛ መልሳችን የሚሆን ይሆናል ማለት ነው። ይሄኛው አምባስ የሚባለው ዲስቲንክቲቭ ታይፕ ኦፍ መሳ ኦር ቡቴ የሚባሉ እንትኖች ዲስቲንክቲቭ ታይፕ ነው ማለት ነው። እና ይሄ ስቲፕ ሳይድድ የሆነ እንትን ነው እንዳልነው እዚህ ጋር ስቲፕ ሳይትድ የሆነ ፍላት ቶፕ ፕላቲው ብለናል አይደለ? ስቲፕ ሳይትድ ነው። ኦልሶ ሎኬት የሚገኘው በአብዛኛው ሂሎች ላይ ማውንቴኖች ላይ ነው እና ፍላት ቶፕ ነው ያለው ይሄኛው ፕላቲው ማለት ነው። እና ዲስ ሪኮሜንዴሽን ፊቸር ኦፍ ኢትዮጵያን ሃይላንዶች የኢትዮጵያ ሃይላንድ ፊቸር ነው ማለት ነው የሚያሳየው ይሄኛው አምባስ የሚለው ወይም ፍላት ቶፕ ፕላቲው ስቲፕ ሳይድ የሚለውን ዲፋይን የሚያደርገው ማለት ነው። ለምሳሌ ዲፕ ሪቨር ጎርጅ የሚባለው ይሄ እንደ አምባስ ተብሎ ሪፈር አይደረግም። ወይም ይሄ አምባስ የሚለው ታይፕ ምንድነው ተርም ለዲፕ ሪቨር ጎርጆች የሚሰጥ አይነት ተርም አይደለም፣ የእነሱ ተርም አይደለም። ትክክለኛ መልሳችን አይሆንም። ኦልሶ ቮልካኒክ ክሬተርስ የሚለው ይሄ ፍላት ቶፕድ ፕላቲዎች አይደሉም። እነዚህ ቮልካኒክ ክራይተር የሚባሉት ፍላት ቶፕድ ክራይተሮች አይደሉም። ኦልሶ አምባስ ተብለው ተርም የሚደረጉ አይሆንም ማለት ነው። ኦልሶ ዛያር ናት ዳንሰር ኦልሶ ደዘርት ፕሌን የሚለውንም ብናየው ይሄ አሪድ የሆነ ወይም ሆት አካባቢዎች ላይ ለምሳሌ ደዘርት የሚለውን መረዳት እንደምንችለው ማለት ነው። ኦልሶ ፍላት የሆነ ነው። ሮሊንግ ላንድስኬፕ ነው። ዲስቲንክቲቭ ፎርሙ ኤሌቬትድ ኤንድ ፍላት ቶፕድ አምባስ ጋር እንትን የሚል አይደለም፣ የሚገናኝ አይደለም ማለት ነው።
ዴዘርት ፕሌኖችም ትክክል አይደሉም ማለት ነው። አምባስ የሚለውን ተርም ሪፈር የሚያደርግልን ምን ነው? ፍላት ቶፕ ፕላቲዎችን ዊች ሃቭ ስቲፕ የሆነ ሳይዶች ያሏቸውን ፍላት ቶፕ ሊሆኑ ፕላቲዎችን ሪፈር የሚያደርግልን ይሆናል ማለት ነው። ቢ ላይ ያለው መልሳችን ትክክለኛ መልሳችን ይሆናል። which physiographic division of Ethiopia is characterized by a series of lakes and volcanic activity ይለናል። ዌስተርን ሃይላንድ፣ ሳውዝ ኢስተርን ሎውላንድ፣ ሪፍት ቫሊዎች እና ኢስተርን ሃይላንድ የሚሉ አማራጮች አሉን ማለት ነው። ከነዚህ መካከል የትኛው ነው የሚለውን እኔ ማለት ነው። እሺ ሪፍት ቫሊ ነው የሚሆነው። የኢትዮጵያን ሪፍት ቫሊ እና ድራማቲክ የሆነ ጂኦሎጂካል ፊቸር ያለው ነው። በኤክስቴንሲቭ ፎልቲንግ እና ቮልካኒክ አክቲቪቲዎች ካራክተራይዝ የሚደረግ ነው እና ምን ኢንክሉድ ያደርጋሉ? ፎርሜሽን ኦፍ ቮልካኒክ ኮኖችን፣ ካሌድራ የሚባሉ እንትኖችን። ኢትስ ኦልሶ ካራክተርድ ባይ ላርጅ ሌክስ ላይክ ዝዋይ፣ አብያታ፣ ላንጋኖ ለምሳሌ ሻላ፣ አባያ፣ ጫሞ የሚባሉት ሌኮች እዚህ ጋር የሚገኙ ይሆናል ማለት ነው። እነዚህ ኢትዮጵያን ሪፍት ቫሊ የሚባለው ቦታ ላይ ፊዚዮግራፊክ ዲቪዥን ኦፍ ኢትዮጵያ ኢዝ ካራክተራይዝድ ባይ ሲሪስ ኦፍ ሌክስ ኤንድ ቮልካኒክ አክቲቪቲ። በሌኮች እና በቮልካኒክ አክቲቪቲዎች ካራክተራይዝ የሚደረጉ ከነዚህ መካከል ሪፍት ቫሊ የሚለው ይሆናል ማለት ነው። ሪፍት ቫሊ የሚለው ነው ትክክለኛ። የተወሰነ ለማውራት እንደሞከር ነው በፎልቲንግ እና በቮልካኒክ አክቲቪቲ እንደሚታወቅ ማርክድ የሆኑ ፎልቲንግ እና ቮልካኒክ አክቲቪቲዎች ካራክተራይዝ የሚደረግ ኦልሶ ቼን የሆኑ ሌክ ሲስተሞች እንዳሉት አይተናል። የተወሰኑትም ለማየት ሞክረን ነበር። ሪፍት ቫሊ የሚለው ትክክለኛ መልሳችን ነው። ዌስተርን ሃይላንድ የሚለውን ብናየው ደግሞ ይሄ ቢኖረውም ይሄ ቮልካኒክ ምንድን ነው ሌኮች ቢኖሩትም ነገር ግን ይሄኛው ዌስተርን ኢትዮጵያን ሃይላንድ የሚባለው በቮልካኒክ ኦሪጂን ቢልም በፕራይመርሊ በሚታወቀው በሌኮች እንጂ በቮልካኒክ እንትኖች አይታወቅም ማለት ነው የሚሆነው። እሱኛውን ትክክለኛ መልሳችን አይሆንም። የሚታወቀው ይሄኛው በሌኮች የተወሰነ እንትን ሊል ይችላል። ነገር ግን ይህን ያህል ቮልካኒክ እንትኖች ያሉት አይደለም፣ ካራክተራይዝ እናደርገውም ማለት ነው። በእነዚህ ኦልሶ ሳውዝ ኢስተርን ሎውላንድን ብናየው ይሄኛው ሳውዝ ኢስተርን ሎውላንድ እንደሚታወቀው አሪድ የሆኑ ቦታዎች፣ ሆት ቦታዎች ናቸው። ይሄ ሲሪስ ኦፍ ሌክ በሚሉት እንትኖች የሚታወቁ አይደሉም። ዛር ሎውላንድ ናቸው። ሬንፋል የሚቀበሉት አኑዋሊ ሎው የሆነ ነው። ኦልሶ የተወሰነ ቮልካኒክ እንትኖች ሊኖራቸው ይችላል። ነገር ግን ሲሪስ ኦፍ ሌኮች ያሉበት ቦታ አይደለም ይሄ ሳውዝ ኢስተርን ሎውላንድ የምንለው። እሱም አይሆንም። ኦልሶ ኢስተርን ሃይላንድ የሚለውን ብናየው ይሄኛው ሞር ስቴብል የሆነ ቦታ ነው እና ቮልካኒክ አክቲቪቲዎች ለስ የሆኑበት ቦታ ነው። ለስ የሆነ ቮልካኒክ አክቲቪቲዎች የሚታዩበት ቦታ ነው። የተወሰነ ሌኮች ሊኖሩት ይችላሉ። ነገር ግን ቮልካኒክ አክቲቪቲ ሲግኒፊካንት የሆነ ቮልካኒክ አክቲቪቲ የሚታይበት ፕሌስ አይደለም ማለት ነው። ኢስተርን ሃይላንድም አይሆንም። ይሄ እነዚህን ቮልካኒክ አክቲቪቲ ኦልሶ ሲሪስ ኦፍ ሌክስ በሚሉት ካራክተራይዝ የሚደረገው ኢትዮጵያ ውስጥ ኢትዮጵያን ሪፍት ቫሊ የሚለው መልሳችን ነው ማለት ነው የሚሆነው። ትክክለኛ ነው። 11ኛ ደግሞ ኢትዮጵያን ሃይላንድ አር ኦፍን ሪፈርድ ቱ ዘ ሩፍ ኦፍ አፍሪካን ዲው ቱ በምክንያት ነው። ሩፍ ኦፍ አፍሪካን የሚባሉት ኢትዮጵያን ሃይላንዶች በምክንያት ነው። ዜር ኤክስቴንሲቭ ዴዘርት ላንድስኬፕ፣ ዜር ሃይ ኤሌቬሽን ኢን ላርጅ ኤሪያ ኦፍ ኤሌቬትድ ላንድ ማስ፣ ዘ ፕሬዘንስ ኦፍ ዴንስ ትሮፒካል ሬን ፎረስት ኤንድ ዜር ፕሮክሲሚቲ ቱ ዘ ኢኩዌተር የሚሉ እንትኖች አሉን ማለት ነው። የመጀመሪያው ኤ ላይ ያለውን ብናየው ይሄ ሃይላንዶች ጀነራሊ ካራክተራይዝ የሚደረጉት ኩል በሆነ እንትን ነው አይደለ? ኩል በሆነ ቴምፕሬቸር ነው እና ሪላቲቭሊ ሃይ የሆነ ሬንፋል አላቸው። ይሄኛው ሃይ የሆነ ሬንፋል ደግሞ ዳይቨርስ የሆነ ቬጀቴሽን እንዲኖር አድርጓቸዋል። ኤክስቴንሲቭሊ ዴዘርት ላንድስኬፕ የሚለው ትክክለኛ አይደለም ማለት ነው። ይሄኛው ትክክለኛ ኤ ላይ ያለው ትክክለኛ አይሆንም ማለት ነው። ይሄ ሃይላንዶች ናቸው የሚባሉ ሃይላንዶች ቦታዎችን አይገልጽልንም። ምክንያቱም ደዘርት አይደሉም፣ ሬንፋል አላቸው፣ ዳይቨርስ የሆነ ቬጂቴሽን ያለባቸው ቦታዎች ናቸው። ይሄ ትክክለኛ አይሆንልንም ማለት ነው የሚሆነው። ዜር ሃይ ኤሌቬሽን ኢን ላርጅ ኤሪያ ኦፍ ኤሌቬትድ ላንድ ማስ እንዳልነው ነው ይሄኛው ትክክለኛ መልሱ የሚሆን ይመስለኛል። ሃይ ኤሌቬሽን እንዳላቸው፣ ላርጅ ኤሪያ ኤሌቬትድ ላንድ ማስ እንዳላቸው በዛ ምክንያት ነው ይሄ ሩፍ ኦፍ አፍሪካ ነው ተብለው ሪፈር የሚደረጉት ወይም የሚታወቁት የሚጠሩት የኢትዮጵያን ሃይላንዶች ማለት ነው። ዳትስ ዋይ ትክክለኛ መልሳችን የሚሆነው
እሱ ነው ዜር ሃይ ኤሌቬሽን ኤንድ ላርጅ ኤሪያ ኦፍ ኤሌቬትድ ላንድ ማስ የሚለው። ሶ ሲ ላይ ያለውን ደግሞ ብናየው ዘ ፕሬዘንስ ኦፍ ዴንስ ትሮፒካል ሬን ፎረስት የሚለው ይሆናል ማለት ነው። እና ይሄኛው ኢትዮጵያን ሃይላንዶች ናት ፕሪዶሚናንትሊ ከቨርድ ባይ ዴንስ ትሮፒካል ሬን ፎረስት ፕሪዶሚናንትሊ ከቨር የሆኑት በዚህ አይደለም ማለት ነው እንትን ያልሆኑት ማለት ነው። ሶ ይህኛውም ትክክለኛ መልሳችን የሚሆን አይሆንም ማለት ነው። ዜር ፕሮክሲሚቲ ቱ ዘ ኢኩዌተር የሚለውንም ብታዩት ይሄ ያ ወደ ኢኩዌተር አካባቢ ያለን እንትን ልንሆን እንችላለን። ነገር ግን ኢትስ ኤክስትሪም ኤሌቬሽኑ ለምን ሪስፖንሲብል ሆኗል? ለዚህ ስም ሪስፖንሲብል ሆኗል እንጂ ወደ ኢኩዌተር ፕሮክሲማል መሆናችን ወደ ኢኩዌተር መጠጋታችን አይደለም። ምክንያቱ እንደዚህ ሩፍ ኦፍ አፍሪካ ተብሎ እንዲጠራ ኢትዮጵያን ሃይላንድ ያደረገን ለኢኩዌተር ፕሮክሲማል መሆናችን ኒር መሆናችን ክሎስ መሆናችን አይደለም ማለት ነው የሚሆነው። ሶ ዜር ሃይ ኤሌቬሽን ኢን ላርጅ ኤሪያ ኦፍ ኤሌቬትድ ላንድ ማስ የሚለው ትክክለኛ መልሳችን የሚሆን ይመስለኛል ለዚህ ጥያቄ። ሶ 12ኛም ብናየው ደግሞ which of the following is significant impact of Ethiopia's varied relief on its climate ይለናል። ዩኒፎርም temperature across the country, consistent rainfall through the year, diverse microclimate leading to varied agricultural practice እና lack of seasonal variation የሚሉ አማራጮች አሉ። ከነዚህ መካከል የትኛው ነው የሚሆነው የሚለውን ስናይ ፖዝ እያደረጋችሁ መጀመሪያ እንድትሞክሩ ሪኮመንድ አደርጋችኋለሁ። ሶ እኔ ግን ከሰዓት አንጻር ቶሎ ለማለት ሞክራለሁ። ሶ መልሳችን የሚሆነው ዳይቨርስ ማይክሮ ክላይሜት ሊዲንግ ቱ ቫሪድ አግሪካልቸራል ፕራክቲስ የሚለው ይሆናል ማለት ነው። ይሄ ነው ሲግኒፊካንት ኢምፓክት ኦፍ ኢትዮጵያስ ቫሪድ ሪሊፍ ኦን ኢትስ ክላይሜት የሚለው እንትን የሚገልጽልን ማለት ነው። ሶ ኢትዮጵያ ሃይሊ ቫሪድ የሆነ ሪሊፍ ያላት እንትን ናት። ሬንጂንግ ቱ ፍሮም ኤክስትሪም ሎውላንድ ከኤክስትሪም ከሆኑ ሎውላንዶች እስከ ሃይ ማውንቴኖች ያሏት ቦታ ናት። ኦልሶ እነዚህ ክሬት ምን ያደርጋሉ? መልቲቲዩድ የሆኑ ማይክሮ ክላይሜቶችን ክሬት ያደርጋሉ። ዳይቨርስ የሆኑ ማይክሮ ክላይሜቶችን ክሬት የሚያደርጉ ይሆናል ማለት ነው። ይሄ ነው ምክንያቱ። ሶ በዚህ ምክንያት ዳይቨርስ ማይክሮ ክላይሜት ሊዲንግ ቱ ቫሪድ አግሪካልቸራል ፕራክቲስ የሚለው መልሳችን የሚሆነው ማለት ነው። ዩኒፎርም ቴምፕሬቸር አክሮስ ዘ ካንትሪ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ኢትዮጵያ ያላት ዳይቨርስ የሆነ ነው፣ ቫሪድ የሆነ ሪሊፍ ያላት ቦታ ናት። ሶ ይሄ ምን አድርጓል? ሲግኒፊካንስ የሆነ ዲፍረንስ እንዲኖር በቴምፕሬቸር በጣም ሞቃታማ ቦታዎች አሉ፣ ላይክ ዳሎል ዲፕሬሽን ወይም ደናኪል ዲፕሬሽን፣ በጣም ደግሞ ከፍታ ቅዝቃዜ ያለባቸው ከፍተኛ ቦታዎች ከፍታ የሆኑ ከባህር ጠለል በላይ የሆኑ ቦታዎች እንደ ራስ ዳሽን አይነት ቦታዎችም ያሉባት ቦታ ናት። ሶ ዩኒፎርም የሆነ ቴምፕሬቸር ነው ያላት የሚለው ትክክለኛ መልሳችን የሚሆን አይደለም ማለት ነው። ሶ ይሄ አይሆንም። ኮንሲስተንት ሬንፋል ስራው ዘይር የሚለውን በተመሳሳይ ኮንሲስተንት የሆነ ሬንፋል ያላት አይሆንም ማለት ነው። ምንም ዲስቲንክቲቭ የሆነ ዌትም ኦልሶ ድራይ ሲዝንም ኤክስፒሪየንስ ታደርጋለች። ሶ ሬንፋል ዲስትሪቢዩሽን ምን ያደርጋል? ቫሪ ያደርጋል አክሮስ ካውንትሪ አይደለ? ግሬትሊ ቫሪ ያደርጋል በቶፖግራፊካል እንትኗ ወይም በአቀማመጧ አንጻር ማለት ነው። ሶ ቫሪ ያደርጋል። ኮንሲስተንት የሆነ ሬንፋል አታገኝም እኩል ማለት ነው። ስራው ዘይር በአመቱ ኢኳል የሆነ ወይም ኮንሲስተንት የሆነ ሬንፋል የምታገኝበት ሁኔታ የለም ማለት ነው። ኦልሶ ላክ ኦፍ ሲዝናል ቫሪዬሽን የሚለውም ይህም ትክክለኛ መልስ አይደለም ማለት ነው። ምክንያቱም ይሄ ኢትዮጵያ ዳዝ ኤክስፒሪየንስ ሲዝናል ቫሪዬሽንን ኤክስፒሪየንስ ታደርጋለች። ፕራይመሪሊ ዌት ሲዝኖች ኦልሶ ድራይ ሲዝኖች ኢንፍሉዌንስድ ባይ በምን በኢንተርትሮፒካል ኮንቨርጀንስ ኢንፍሉዌንስ የሆነ በኢንተርትሮፒካል ኮንቨርጀንስ ዞን ኤንድ ሞጁሌትድ ባይ ቶፖግራፊው ማለት በእነዚህ ኢንፍሉዌንስድ ሆናል። ድራይ ሲዝኖችን ኦልሶ ዌት ሲዝኖችን ኤክስፒሪየንስ ታደርጋለች። ኤክስፒሪየንስ የምታደርግ ይሆናል። ሶ ሲዝናል ቫሪዬሽን የላትም ላክ ታደርጋለች የሚለው ትክክለኛ መልሳችን አይሆንም ማለት ነው። ትክክለኛ መልሳችን አይደለም ማለት ነው። ሶ ዳይቨርስ ማይክሮ ክላይሜት ሊዲንግ ቱ ቫሪድ አግሪካልቸራል ፕራክቲስ የሚለው ለዚህኛው ጥያቄ ትክክለኛ መልሳችን የሚሆነው እሱ ነው ማለት ነው የሚሆነው። ሶ ለዛሬም አይ ቲንክ እዚህ ጋር እና በቃ አሪፍ የሚሆን ይመስለኛል። አብራችሁን ስለቆያችሁ እንደተለመደው አመሰግናችኋለሁ። ማንኛውም አይነት ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ሴክሽን ላይ ጽፉልኝ፣ ይደርሰኛል። የሚስተካከሉትን ለማስተካከል የሚጨመሩትን የሚቀነሱትንም ለማስተካከል እጥራለሁ ማለት ነው። ማንኛውም አይነት ሀሳብ አስተያየት ካላችሁ ሰው ብታደርሱኝ አሪፍ ነው። ሪኮመንድ አደርጋችኋለሁ። ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ተጨማሪ መረጃዎች እንዲህ አይነት ቪዲዮዎች አይደርሷችሁም ሰብስክራይብ ካላደረጓችሁ ማለት ነው። ሶ ላይክ ኤንድ ሼርም እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ፒስ